ይህ ወታደር በድንገት በተደበቀ የገረጣ ፈንጅ ላይ ቆመ። ይህንን ባየ ጊዜ የራሱንና የጓደኞቹን ሕይወት አደጋ ላይ ስለጣለ ልቡ በድንጋጤ ጠፋ። ጥቂት ጊዜ በኋላ የቡድኑ ካፒቴን እዚያ በመድረስ የፈንጂውን ጥልቀት ለማወቅ በእንጨት ዘንግ አማካኝነት በፈንጂ ዙሪያ ላይ ያለውን አፈር መቆፈር ጀመረ። ያን ጊዜ ነበር ፈንጁ በጣም ግዙፍ መሆኑንና ለማክሸፍ የማይቻል መሆኑን የተረዱት። ከዚያም ካፒቴኑ ሁሉም ወታደሮች ወደ ኋላ እንዲያፈገፍጉ ትዕዛዝ ሰጠ። በፈንጁ ላይ የቆመውን ወታደርም እስከ 3 ሲቆጥር እግሩ እንዲያነሳ ነገረው። ካፒቴኑ በወታደሩ ምትክ ራሱ በፈንጁ ላይ ለመቆም ወሰነ። በካፒቴኑ መመሪያ መሰረት ወታደሩ እግሩን ከፈንጁ ላይ ሲያነሳ ካፒቴኑ ወዲያውኑ እግሩ በፈንጁ ላይ አሳረፈ። አሁን ካፒቴኑ የጓደኛውን ሕይወት ለማዳን ቢችልም የእሱን ሕይወት ግን ለአደጋ ተጋለጠ። ድንገት ካፒቴኑ ሚዛን ወስቶ አንድ እግሩ ከፈንጁ ላይ ተንሸራተተ። ይህንን ያዩት ሁሉ በድንጋጤ ተዋጡ። ከዚያም ካፒቴኑ በፈንጁ ላይ መዝለል ጀመረ። ነገር ግን ፈንጁ ሊፈነዳ አልቻለም። ምክንያቱም ፈንጂው ቀድሞ የከሸፈ የማይሰራ ነበር። ካፒቴኑ ወታደሮቹ ለማሾፍና ለመቀለል ብቻ ነበር ያንን ሁሉ ያደረገው።